የኢራኑ ጠቅላይ መሪ አያቶላ ሙጃተባ ካሚኒ አሜሪካ ከባድ ጥፊ ቀምሳለች፣ እስራኤል ደግሞ መወገድ አለባት ሲሉ ጠንከር ያለ መልእክትን አስተላልፈዋል። እስራኤል በቀጠናው አደገኛና ገዳይ ህመም ናት ሲሉ የገለጹት አያቶላው መወገድ አለባትም ብለዋል። የቱርኩ ፕሬዝዳንት ረሲፕ ጠይብ ኤርዶጋን በበኩላቸው እስራኤል እስከዛሬ ለሰራችው ግፍ ተገቢውን ቅጣት የምታገኝበት ጊዜ ቅርብ ነው ሲሉ ዝተዋል። የኢራኑ መሪ አያቶላ ለኢድ አል-አድሃ በዓል ባስተላለፉት መልእክት እስራኤልን መርዘኛ ሲሉ በመግለጽ ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈር መቀመጫ አይሆንም ሲሉ ተናግረዋል። በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን የጠቆሙት አያቶላ ሙጃተባ ካሚኒ የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ከዚህ በኋላ ቦታ አይኖራቸውም ብለዋል። በሌላ በኩል የአሜሪካ ጦር በደቡብ ኢራን የሚገኙ የሚሳኤል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ ያደረገ አዲስ ዙር ጥቃት የከፈተ ሲሆን የኢራን አብዮታዊ ዘብ በበኩሉ የአሜሪካንን MQ-9 ዘመናዊ ድሮንን መቶ መጣሉን አስታውቋል። አብዮታዊ ዘቡ መቶ ከጣለው ከዚህ ድሮን በተጨማሪ ሌላ ድሮንና F-35 የጦር አውሮፕላንን ደግሞ በፋርስ ባህረ ሰላጤው ቀጠና ላይ የኢራንን የአየር ክልል ጥሰው ከገቡ በኋላ ወደ ኋላ እንዲመለሱ ማድረጉን ገልጿል። ትራምፕ እንደ ቀልድ በጀመሩት ጦርነት እስካሁን 20 MQ-9 የአሜሪካ ድሮኖች የወደሙ ሲሆን በኪሳራ ላይ ኪሳራንም እያወራረዱ ነው። ቀጠናው ሰላም ውሎ እንዳያድር ዘውትር እሳት የምትለኩሰው እስራኤል በበኩሏ ሊባኖሳውያንና ፍልስጤማውያን ላይ የምትፈጽመው ግፍ ቀጥሏል። የቱርኩ ፕሬዝዳንት ኤርዶጋን ለኢድ ባስተላለፉት መልእክት እስራኤል በጋዛና በሊባኖስ እያካሄደች ባለችው ወረራ ውድመትና የዘር ማጥፋት ወንጀል ፈጽማ አታመልጥም፣ ዋጋዋን የምትከፍልበት ጊዜም ቅርብ ነው ብለዋል። የኔታንያሁ መንግስትና የሚከተለው የፖሊሲ መስመር በቀደመው ዘመን የነበረውን የናዚ መሪ የአዶልፍ ሂትለርን እንደሚመስል የገለጹት ፕሬዝዳንቱ ሂትለር በሰራው ግፍና በደል በዓለም አቀፍ ደረጃ እንደተወገዘ ሁሉ ኔታንያሁም በተመሳሳይ ተወግዘው በሕግ ፊት እንደሚቆሙና ቅጣታቸውን እንደሚያገኙ አልጠራጠርም ሲሉ ኤርዶጋን ተናግረዋል። Hostilities in the Middle East are escalating once again. Iran accusing the US of breaking the ceasefire agreement after American strikes hit military targets in the Strait of Hormuz. Washington insisting the action was in self-defense. Tensions in the Middle East have escalated sharply following renewed clashes between the United States and Iran, raising concerns that a fragile ceasefire may be close to collapse. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአሜሪካና በኢራን ዙሪያ እየተሰሙ ስላሉ አዳዲስ ጉዳዮችና በዛሬው ዕለት ስለተከሰቱ አስገራሚ ክስተቶች እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ታደርጉ ዘንድም እንጋብዛለን። ኢራን አሜሪካና እስራኤል እንደገና ጥቃት ካደረሱባት አዲስና እስከዛሬ ታይቶ የማይታወቅ የጦር መሳሪያን ለመጠቀም ዝግጅቷ እንዳጠናቀቀች ተሰምቷል። እንደ ወታደራዊ ሚዲያዎች ምንጭ ከሆነ የኢራን አብዮታዊ ዘብ በጦርነት ውስጥ እስካሁን ያልተሞከሩ የተራቀቁ ጦር መሳሪያዎችን አዘጋጅቷል። እናም አሜሪካ ወይም እስራኤል እንደገና ለማጥቃት ቢደፍሩ ዝም ብለው አይቀመጡም ተብሏል። ሀገራችን ኢራን የሀብት እጥረት የለባትም። እናም በዚህ ጊዜ ድጋሚ እናጥቃችሁ ካሉን ምንም አይነት ገደብ አናሳይም። ኢራን ራሷን የምትከላከልበት መንገድ እንዳላት እርግጠኛ ናት። እናም በሚቀጥለው ጊዜ ከተወረርን ወደ ኋላ እንመለስም ሲል አብዮታዊ ዘቡ ማስጠንቅቋል። በሌላ በኩል ኢራን ከዲፕሎማሲያዊ ውይይት በኋላ 10 የህንድ መርከበኞችን መልቀቋ ተገልጿል። የህንድ የመርከብ ባለስልጣናት እንዳስታወቁት ከሐምሌ 2025 ጀምሮ በኢራን ውስጥ ተይዞ በነበረ የነዳጅ ዘይት መርከብ ላይ የነበሩ 10 የህንድ መርከበኞች ከዲፕሎማሲያዊ ግንኙነቶች በኋላ ተለቀዋል። የህንድ የመርከብ ትራንስፖርት ባለስልጣን እንደገለጸው ከኤምሺ ሃርቦን ፊኒክስ የመጣው መርከብ
ባለፈው ዓመት ወደ ጃክስ ወደብ አቅራቢያ በቁጥጥር ስር ከዋለ በኋላ ሰራተኞቹ በኢራን ባለስልጣናት ተይዘው ታስረዋል። 10 ባህረኞች አሁን ከእስር ተፈተው ወደ ሀገራቸው ህንድ እንዲመለሱ አስፈላጊ ዝግጅቶች ተደርገዋል ብለዋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ የአሜሪካንን MQ-9 ዘመናዊ ድሮንን መቶ መጣሉን አስታውቋል። አብዮታዊ ዘቡ አክሎም ሌላ ድሮንና F-35 የጦር አውሮፕላንን ደግሞ በፋርስ ባህረ ሰላጤ ቀጠና ላይ የኢራንን የአየር ክልል ጥሰው ከገቡ በኋላ ወደ ኋላ እንዲመለሱ ማድረጉን አስታውቋል። አብዮታዊ ዘቡ ትላንት ባወጣው መግለጫ አሸባሪው የአሜሪካ ጦር በቀጠናው ውስጥ የሚያደርገውን ጣልቃ ገብነትና ጠበኛ እርምጃውን በመቀጠል ወደ ኢራን የአየር ክልል ጥሶ መግባቱን ገልጾ ይህም የአብዮታዊ ጦሩ የአየር መከላከያ ክፍሎች ጥብቅ የደህንነት ክትትል ካደረጉ በኋላ ምላሽ እንዲሰጡ አስገድዷቸዋል ብሏል። እንደ መግለጫው ከሆነ የአየር መከላከያ ኃይሎች MQ-9 ድሮንን ለይተው በማወቅ ደምስሰዋል። የኢራን ኃይሎች በተጨማሪም RQ-4 ድሮንንና F-35 የጦር አውሮፕላን ላይ ተኩስ በመክፈት ከሀገር ክልል የአየር ሉዓላዊነት ወጥተው እንዲሸሹ ማድረጋቸውን አክሎ ገልጿል። አብዮታዊ ዘቡ አሜሪካ ማንኛውንም አይነት የተኩስ አቁም ስምምነት ጥሰት እንዳትፈጽም ያስጠነቀቀ ሲሆን የተኩስ አቁም ስምምነቱን ከጣሰች ግን ኢራን አጸፋዊ እርምጃ የመውሰድ መብቷ ሕጋዊና ፍጹም ተቀባይነት ያለው መሆኑን አጽንኦት ሰጥቶ ተናግሯል። የመግለጫ የወጣው የአሜሪካ ጦር በደቡባዊ ኢራን በሚገኙ የራዳርና የወታደር ተቋማት ላይ በፋርስ ባህረ ሰላጤ ጠረፍ አቅራቢያ የሌሊት ጥቃት መፈጸሙን ተከትሎ ከአንድ ቀን በኋላ ነው። ዋሽንግተን ይህንን ጥቃት በቀጠናው ለተፈጠረው ከፍተኛ ውጥረትና በአሜሪካ ኃይሎች ላይ ተሰነዘረ ለተባለው ስጋት የተሰጠ ምላሽ ነው ስትል ገልጸዋለች። በቴሄራንና በዋሽንግተን መካከል የተደረገው የተኩስ አቁም ስምምነት ተግባራዊ መሆን የጀመረው እንደ ግሪጎሮሳውያኑ የዘመን ቀመር ባሳለፍነው አፕሪል 8 ሲሆን ይህም ለ40 ቀናት የዘለቀውን ውጊያ ያቆመ ነበር። ከዚሁ ጋር ተያይዞ የኢራን የአየር መከላከያ ስርዓቶች በአሜሪካው MQ-9 ሪፐር ድሮን ላይ ያደረሱት ጉዳት እጅግ ከፍተኛ ነው ተብሏል። የአሜሪካ ጦር በግምት $1 ቢሊዮን የሚያወጡ 20 የሚሆኑ MQ ሪፐር ድሮኖች መውደማቸውን የገለጸ ሲሆን ይህም በቀጠናው ያለውን የስለላ አቅሙን በእጅጉ ጎድቶታል። እየተባባሰ በመጣው ወታደራዊ ውጥረት መሃል የአሜሪካው MQ-9 ሪፐር ድሮን ከፍተኛ ኪሳራን ማስተናገዱ ለአሜሪካ ትልቅ ክስረት ነው ተብሏል። በቅርብ ጊዜ የወጡ ሪፖርቶች እንደሚያመላክቱት በአየር መከላከያ ስርዓቶችና በወታደራዊ ካምፖች ላይ በተሰነዘሩ ጥቃቶች ወደ 20 የሚጠጉ MQ-9 ድሮኖች የወደሙ ሲሆን ይህም በመካከለኛው ምስራቅ የፔንታጎንን የመረጃ መሰብሰብ አቅም በከፍተኛ ደረጃ አዳክሞታል። MQ-9 ሪፐር በዘመናዊ የአሜሪካ ወታደራዊ ስትራቴጂ ውስጥ ቁልፍ ሚና የሚጫወት የላቀ ድሮን ነው። ይህ ድሮን የስለላ መረቦችን የመሰብሰብ ተልዕኮችን ብቻ ሳይሆን ከፍተኛ ኢላማዎችን በትክክል የመምታት አቅም አለው። ከቴክኒካዊ ዝርዝሮቹ አንጻር MQ-9 ከ27 ሰዓታት በላይ ያለማቋረጥ መብረር የሚችል ሲሆን ከ7276 ሜትር በላይ ከፍታ ላይ መድረስም ይችላል። የአንድ MQ-9 ሪፐር ድሮን ዋጋ በግምት $30 ሚሊዮን ነው። የብሉምበርግ መረጃ እንደሚያመላክተው አሜሪካ ከዚህ ድሮን ጋር በተያያዘ የደረሰባት አጠቃላይ ኪሳራ ወደ $1 ቢሊዮን አካባቢ ነው። ይህ ቁጥር ፔንታጎን ወታደራዊ ዘመቻውን ከመጀመሩ በፊት ከነበረው አጠቃላይ የውጊያ ድሮኖች ብዛት ከአጠቃላዩ ወደ 20 በመቶ ገደማ የቀነሰ ነው። የድሮኖቹ ኪሳራ የተከሰተው በተለያዩ መንገዶች ነው። አንዳንዶቹ የተኩስ አቁም ስምምነቱ ተግባራዊ ከሆነ ከአንድ ወር በኋላ በግንቦት 6 በቄሽም አካባቢ በረራ ላይ ያሉ በኢራን መከላከያ በቀጥታ ተመተው የወደቁ ናቸው። በተጨማሪም ሌሎች በርካታ MQ-9 ድሮኖች
በኩዌትና በተባበሩት አረብ ኤሚሬትስ ሲገኙ በነበሩ የአሜሪካ ወታደራዊ ካምፖች ላይ በተሰነዘሩ ጥቃቶች ወይም በበረራ አደጋዎች ምክንያት መሬት ላይ ያሉ ወድመዋል። የከፍተኛ ቁጥር ያለው የላቀ ቴክኖሎጂን የታጠቀ ድሮን መውደሙ የአሜሪካንን ጦር የስለላና የክትትል አቅም በቀጥታ አዳክሞታል። ወታደራዊ ተንታኞች እንደሚያምኑት አሜሪካና አጋሮቿ ዘመናዊ መሳሪያዎችን ለማሰማራት ጥረት ቢያደርጉም በቀጠናው የሚገኙትን የኢራንን የመከላከያና የአጸፋዊ ጥቃት አቅም በከፍተኛ ደረጃ መቀነስ አልቻሉም ተብሏል። እውነታውን አምነው መቀበል ያልፈለጉት ዶናልድ ትራምፕ ግን በዚህ ልክ እየተጠቁም ዓይኔን ግንባር ያርገው ብለው የኢራን ጉዳይ ያለቀለት ነው ብለዋል። አሁን የኢራንን ጨርሰን በቅርቡ ወደ ቀጣዩዋ ተረኛ ወደ ኩባ እንዞራለን እያሉም በተደጋጋሚ ሲናገሩ ተደምጧል። ታዲያ በዚህ ዙሪያ አስተያየታቸውን የሰጡት የቀድሞው የአሜሪካ ኮንግረስ አባል ሮን ፖል ትራምፕና አሜሪካ በኢራን ያልጠበቁት ዱብዳ ወርዶባቸው ሳለ 10 ጊዜ ኩባ ኩባ የሚሉት የኢራኑን ሽንፈት ለመሸፋፈን ነው ብለዋል። ትራምፕ የሚያደርጓቸው እነዚህ ተከታታይ ጦርነቶችም የአሜሪካንን አቅም ከማዳከም የዘለለ አንዳች ፋይዳ የላቸውም ብለዋል። We did it back in Panama. We've done it recently in Venezuela, that we just take over and we're the boss because we have the biggest guns. And I think that is a big problem because the people aren't going to put up with it. ባለፉት ጥቂት ዓመታት መጀመሪያ በፓናማ ከዚያ በቬንዙዌላ ሕግን በጣሰ መልኩ የበላይ ስለሆነን ብቻ ከባድ ወንጀሎችን ፈጽመናል። አሁንም መሪዎቻችን በኢራን ያንን ለማድረግ ቢጥሩም ኢራን የማትረታና የማትቻል ሀገር ሆናባቸዋለች። አሁንም ትራምፕ በኢራን የደረሰባቸውን ሽንፈት ለማረሳሳትና ለመሸፋፈን ነው የኩባን ስም ደጋግሞ የሚያነሱት። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል በፓኪስታን አሸማጋይነት እየተደረገ ባለው የሰላም ውይይት የኢራን ተደራዳሪዎች በውጭ ሀገራት የታገዱ የኢራን የገንዘብ ንብረቶች በተለይም $12 ቢሊዮን ሳይለቀቅ ከአሜሪካ ጋር ምንም አይነት ስምምነት ላይ መድረስ እንደማይቻል አስታውቀዋል። በሌላ በኩል የኢራን መከላከያ ሚኒስቴር በቅርብ ጊዜ በተደረጉ ግጭቶች ውስጥ የሀገር ውስጥ ቴክኖሎጂን በመጠቀም 210 የአሜሪካና የእስራኤል ሚሳኤሎችንና ድሮኖችን ማውደም መቻሉን አስታውቋል። ይህም ለአሜሪካና ለእስራኤል ከባድ ኪሳራ ነው ተብሏል። ይህ በእንዲህ እንዳለ የእስራኤል ጦር በደቡባዊ ሊባኖስ በሚገኙ በርካታ አካባቢዎች ላይ በፈጸማቸው የአየርና የመድፍ ጥቃቶች በአንድ ሌሊት ብቻ ቢያንስ ከ20 በላይ ንጹሐን ሰዎች መገደላቸው ተገልጿል። ይህ አይነቱ ክስተት በየቀኑ ለአንድ ወራት ያህል መደጋገሙ የሊባኖሳውያኑን ስቃይ ያበዛው ሆኗል። የወገኖቹ መጠቃት ያንገበገበው ሂዝቦላ የተቻለውን ያህል ከእስራኤል ጦር ጋር እየተፋለመ ቢሆንም የሊባኖስ መንግስት ግን አሁንም ለዜጎቹ ስቃይ ቁብም ሳይሰጥ እስራኤል መነካት የለባትም እያለ ዓለምን ያሳዘነ መግለጫን መስጠቱን ቀጥሏል። በሚዲያዎች የተረሳና የማይዘገብ ጉዳይ ሆነ እንጂ እስራኤል በጋዛ በፍልስጤማውያን ላይ የምትፈጽመው አስከፊ ግፍ ተጠናክሮ መቀጠሉ በእጅጉ የሚያሳዝን ነው። በዚህ ዙሪያ የተናገሩት የቱርኩ መሪ ጣይብ ኤርዶጋንም እመኑኝ ኔታንያሁ በቅርቡ የሚገባውን ቅጣት ያገኛል ሲሉ ዝተዋል። ረቢም ኢንሻአላህ bir an önce bu Netanyahu denilen zalimin de inanıyorum ki ከአምላክ ፈቃድ ጋር ኔታንያሁ የተባለ አረመኔ ሰው በቅርቡ ተገቢ በሆነ ሁኔታ እንደሚቀጣ እምነቴ ነው። ይህን የሚያደርጉት ደግሞ የዓለም ሙስሊም ሀገራት ናቸው። ኢራንና አሜሪካ መግባባት ላይ ለመድረስ በአማላጆች በኩል የሚያደርጉትን ድርድር ዛሬም ቀጥለዋል። ነገር ግን ያለመተማመን አየር በሁለቱ ኃይሎች መካከል ስላለ ሌላ የተኩስ ልውውጥ ከተደረገ በኋላ ምንም አይነት ስምምነት አይመጣም ተብሏል። ሀገራቱ በዚህ ሁኔታ ውስጥ ሳሉ ጦር መሳሪያዎችንና የተለያዩ እርዳታዎችን የጫኑ የአሜሪካ የጦር አውሮፕላኖች ተከታትለው እስራኤል የአየር ማረፊያዎች ላይ ማረፋቸው ኤርፖርቶቹ ላይ ጫና ፈጥሯል ተብሏል። የእስራኤሉ ካን ሚዲያ እንደዘገበው
በእስራኤል አውሮፕላን ማረፊያዎች ላይ የአሜሪካ ተዋጊ ጀቶችና ነዳጅ የሚሞሉ አውሮፕላኖች ከዚህ በፊት ታይቶ በማይታወቅ ሁኔታ እያረፉ እንደሆነ ገልጿል። ከዛ ባሻገር በእስራኤሎቹ ቤንጎሪዮንና ራሞን አውሮፕላን ማረፊያዎች ላይ የቆሙ በደርዘን የሚቆጠሩ የአሜሪካ ወታደራዊ አውሮፕላኖች ደግሞ ከኢራን ጋር በተካሄደው የተኩስ አቁም ስምምነት ወቅት በእስራኤል ውስጥ መቆየታቸውና እስካሁን እስራኤልን ለቀው አለመውጣታቸው አስገርሟል። የሀገሪቷ ባለስልጣን የሆኑት ቤዛሌል ስሞትሪች እኔ መሪያችንን ኔታንያሁን በጣም የማደንቀው የዓለማችን ቁጥር አንድ ኃያል አገር መሪን በፈለገው መልኩ ከጎኑ ማድረጉና እሱ የሚፈልገውን እንዲያደርግለት መቻሉ ነው ያሉትም ለዚህ ይመስላል። በዚህ ዙሪያ የተናገሩት ቤንያሚን ኔታንያሁ ግን ይሄ ምንም የሚያስገርም አይደለም፣ አሜሪካ የኛ ከባድ ውለታ አለባት፣ የአሜሪካንን ስልጣኔ እውን ያደረግነው እኛ እስራኤላውያን ነን ብለዋል። And if the Maccabees had failed, there'd be no Judaism, there would be no Judeo-Christian civilization, there would be no Maccabees, there would be no United States, there wouldn't be the civilization of freedom. እኛ እስከዛሬ እየተዋጋን ያለነው ለህልውናችን ስንል ነው። ይሁዶችና አይሁድነት ከሌለ የአሜሪካ ስልጣኔ አይኖርም ነበር፣ ክርስትናም አይኖርም ነበር። የሁሉ ነገር መሰረት እኛ ነን። ይህ በእንዲህ እንዳለ የእስራኤል ደጋፊ የሆኑት የዲሞክራቲክ ሴናተሩ ኮሪ ቡከር የትራምፕ የድርድር አካሄድ የቴህራንን አቋም በእጅጉ አጠናክሮታል ብለዋል። ቡከር ከሚዲያዎች ጋር ባደረጉት ቃለ መጠይቅ አሁን ላይ ያለው የአሜሪካ ስትራቴጂ ሙሉ በሙሉ ውድቅ ሆኗል፣ የጦርነትም የተሳሳተ ነበር፣ ትራምፕ ከቀድሞ የከፋ ሁኔታ ውስጥ እንድንገባ አድርጎናል፣ በትራምፕ ድክመት ሳቢያም የሆርሙዝ ሰርጥ ጉዳይ አሁን ላይ ለነሱ ከወትሮ በተለየ ጠቃሚ ነጥብ ሆኗል ብለዋል። ትንሿ ሀገር ኢራን አሜሪካንን አጣብቂኝ ውስጥ ከታታለች። እናም ትራምፕ መጀመሪያ ላይ ወደዚህ ጦርነት ውስጥ እንድንገባ ለማድረግ እንደ ሞኝ ተጫውቶብናል ብለዋል። በጦርነቱና አሁን ባለው ድርድር ዙሪያ የጠለቀ ሐሳባቸውን የሰጡት ምሁሩ ፕሮፌሰር ጄፍሪ ሳችም ትራምፕ አሁን ያለው ብቸኛው ትክክለኛ አማራጭ ጦርነቱን ሙሉ ለሙሉ ማቆም ነው። ኢራኖች አሁን በድርድሩም ሆነ በዝግጅቱ ረገድ የተሻለው ስፍራ ላይ ይገኛሉ። ትራምፕ ከዚህ በኋላ ጦርነቱን እንደገና እንጀምር ቢሉ እንኳን ካለፉት 2 ወር የባሰ ተጎጂ የምትሆነው አሜሪካ ናት። ስለዚህ ትራምፕ ነገሩን በሰላም መቋጨት ብቸኛው አማራጫቸው ነው ብለዋል። What is the solution for this mess right now? The solution is for the United States just to go home. አሁን ትራምፕና አሜሪካ ያላቸው ብቸኛ አማራጭ ጦርነቱን ሙሉ በሙሉ ማቆምና ጦር ሰራዊቱን ወደ ሀገሩ መመለስ ነው። ከዚህ በኋላ ኢራንን ዳግመኛ ካጠቃን ተዋርደንና ሽንፈትን ተከናንበን ነው ክብራችንን የምናጣው። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያለን ለዛሬ በዚሁ ተሰናበትን። መልካም ጊዜ።